በኦሮሚያ ክልል በሰሜን ሸዋ ዞን በረክ ወረዳ የሚገኙ አርሶ አደሮች ከዚህ ቀደም የነበረው የምርት አሰባሰብ ባህላዊ በመሆኑ ለብክነት ይዳረጉ እንደነበር ያስታውሳሉ። አሁን ላይ ግን በኮምባይነር ሰብሎቻቸውን በመሰብሰባቸው ምርታቸው ከብክነት ድኗል። ዱራኔ ሀሬ ዳንጉር ከዚህ ቀደም በአህያ ነበር የምንጭነው። ስናጭድ ገለባው እጃችንን ይልጠንና ይበላው ነበር። ለመጫንም ሰው ለምነን ነበር። አሁን የሚገባው እህል ሚያዝያ አካባቢ ነበር የሚገባው። በዚህ ሰዓት መግባቱ ደስ ብሎናል። ቁጥር ጀነታውን ከኝ ደስ ነው ይላል። ያው የአሁኑ ምርት አሰጣጥ በጣም ቆንጆ ነው። ወይም በኮምባይነር ስና በጣም ቆንጆ ነው። በፊት በበሬ ነው እኛ ምን ሰራው። በበሬ ስንሰራ ዝናብ አለ ምን አለ ከዝናብ ዝር ውስጥ አይገባም እህል። አሁን ቶሎ መጥቶ ወዲያውኑ አንጥቶ ወደ ቤት ያስገባልናል። በጣም አሪፍ ነው ማለት ነው። አማ ማሽን አሳሳቡን ኩኒ ጅጅገማ ጉዳላ በማሽን መሰብሰባችን ትልቅ ለውጥ ነው። አሁን ነው መንግስት ያየን። አሁን ፀሐይ ወጥቶልናል። በፊት 5 እና 10 ኩንታል የሚያስገባው መሬት አሁን 20 እና ከዛ በላይ እያስገባ ነው። ይህ ደግሞ ትልቅ ለውጥ ነው። ዲጅደማ ኩንታላ ሸንተማ ኩንታላ ያተሞ ጀቻጀራ ኩኒ ጅጅገማ ጉዳላ ታንዱራ የሮባዬ የሮ በአሁኑ ጊዜ ግን ክላስተርና ሜካናይዜሽን በመጠቀም ምርታችን ሳይባክን እየሰበሰብ እንገኛለን። እንዲሁም የምናወጣው ወጪም ቀላል እንዲሆን አድርጎልናል። ባሲኑ ባስኑሬ አካኖት ሳልባቱ ታሰ ሜካናይዜሽንን በመጠቀም ምርትና ምርታማነትን በመጨመር አርሶ አደሩን በቴክኖሎጂ በመደገፍና ከተለመደው የአስተራረስ ዘዴ በማውጣት ምርታማነትን በመጨመር ለሀገር እድገት ወሳኝ ሚና ይጫወታል ይላሉ የዞኑ አስተዳዳሪ። አስተዳዳሪው አክለውም በዞኑ 590 ሺህ ሄክታር መሬት ላይ ከ17 ሚሊዮን ኩንታል ምርት ለመሰብሰብ ታቅዶ እየተሰራ መሆኑንም ጠቁመዋል። የአርሶ አደሩንም ምርታማነት ለመጨመር ብዙ ጊዜ እቺ ማሳ ለማረስ ሳምንት የሚወስድበትን በደቂቃዎች አጭዶ ወደ ቤት ማስገባት በመቻሉ ለሌላ ስራ በቂ ጊዜ የማግኘት እድል ፈጥሮለታል። በኦሮሚያ ክልል በተያዘው ዓመት 11 ሚሊዮን ሄክታር መሬት በዘር የተሸፈነ ሲሆን 9 ሚሊዮን ሄክታር የሚሆነው ተሰብስበዋል። በዘንድሮ በመኸሩ ወቅት ሰፊ እንቅስቃሴ ስናደርግበት የነበረው ከ11 ሚሊዮን ሄክታር በላይ በተለያዩ ዘር ለመሸፈን እንቅስቃሴ ውስጥ ገብተን ስንሰራ የነበረ ከተዘራው ዘር እስካሁን ድረስ በብዛት በእኛ የዞኖቻችን በብዛት ማለት በሚቻል መልኩ የእህል መሰብሰቡ ስራ ተከናውኗል ማለት ነው። በተለይም 2 ጊዜ ዝናብ የሚያገኙ አካባቢዎችና እንደነዚህ እንደ ሰሜን ሸዋ አካባቢ ያሉት አካባቢዎች ላይ ጊዜው ገፋ አድርጎ እህል እየደረሰ ያለባቸው ቦታዎች ላይ አሁን በስፋት እየሰበሰብን የምንገኝበት ሁኔታ ነው ያለው ማለት ነው። አንድ ጊዜ ብቻ በማምረት የሚፈልገው ለውጥ አይመጣም የሚሉት የክልሉ ምክትል ርዕሰ መስተዳድር የምግብ ሉዓላዊነትን ለማረጋገጥ ብሎም ከውጭ የሚገቡ ምርቶችን ለማስቀረት እንዲሁም ወደ ውጭ በመላክ ሀገርን ተጠቃሚ ማድረግ ይገባል ነው የሚሉት። ስለዚህ ይህን ለማድረግ እንደ ክልል አንደኛ የተቀመጠው አቅጣጫ በምግብ ምርት ራሳችንን በመቻል የምግብ ዋስትናን ማረጋገጥ አለፍ ብሎም ደግሞ የተሟላ አገራዊ ሉዓላዊነትን የማረጋገጥ ጉዳይ እዚህ ላይ ነው እንደ ክልል እየተሰራ ያለው። ይሄን ለማድረግ አንደኛ የገበሬን ማሳ ማዕከል ያደረገ ስራ ነው። ከዚህ ውስጥ አንዱ በፊት በቀንበር በበሬ ሲታረስ የነበረውን ወደ ትራክተር የመቀየር፣ ሁለተኛ በማጭድ ሲታጨድ የነበረውን ደግሞ ወደ ኮምባይነር የመቀየር፣ በኮምባይነር የመሰብሰብ፣ ሶስተኛ ደግሞ ክረምት ብቻ ስናርስ የነበረውን በጋም ጭምር እያረስ የበጋ ስንዴ በመዝራት ሰፊ የሆነ ሀብት የመሰብሰብ አቅጣጫ ተቀምጦ ነው እየተሰራ ያለው።